ክስ ነገር ታስረን ኖር ነበር። ሰው እስኪ ምንድነው ብላችሁ እስኪ ጠይቁ። እኔ እኮ ሰው ነኝ ብላችሁ አስባችሁ? እኔ ጅብ አይደለሁም፣ እኔ ውሻ አይደለሁም፣ እኔ አይጥ አይደለሁም አትሉም እንዴ? ያገኘውን የሚበላ እኮ አይጥ ነው። ዝም ብሎ ሳይመርጥ የሚበላ ጊዜም ሰዓትም የማይመርጥ። እኛ ውሻ አይደለንም፣ እኛ እባቦች አይደለንም፣ እኛ ነምር አይደለንም፣ እኛ ጭልፊት አይደለንም አትሉ? ከላይ ሆኖ የሚነጥቃል ይሄ ጭልፊት፣ ከላይ ሆኖ መንጠቅ። እንደዚህ ያለ ሁሉ ነፃ መሆን የምንችለው ውሻነታችንን መልካም ስናደርገው ነው። ታማኝ ውሻ እንድንሆን አምላከ ቅዱሳን ይርዳን። ውሻ ቤተሰቡን የሚያውቀው በመዓዛው ነው። ጌታ በቅዱስ ጳውሎስ አድሮ እንደተናገረ እንዲህ ይላል፣ ንሕነሰ መዓዛሁ ለክርስቶስ ንሕነ አለ ቅዱስ ጳውሎስ። እኛ የክርስቶስ መዓዛ ነን። እስኪ በሉ እኛ የማን መዓዛ ነን? ምን ማለት መሰላችሁ? ሊቃውንቱ ሲተረጉም ልብስ በመዓዛው ይታወቃል። የዛሬ ልብስ እንኳን ብዙ አይታወቅም። ለዚህ ምሳሌ የምንመች የገጠር ልጆች ነን። የገጠር ልጆች እናትና አባቶቻችን ሽቱ ስለማይረጩ የእናታችን ወዝም የአባታችን ወዝም እናውቃለን። ይሄ የአባባ ጋቢ ነው፣ ይሄ የማማ ጋቢ ነው። የከተማ ሰው ግን ሁሉም ሽቱ ስለሚረጭ አይታወቅም የማን ወዝ እንደሆነ ማለት ነው። ልብሱም አይታወቅም። ይሄን እንኳን ችግር የለውም፣ ኃጢአታቸው አይደለም። ይሄ ዘመን አሰልጥኖላቸው ነው ማለት ነው። እኛ ግን የአባታችን ወዝ ምን እንደሆነ እናውቀዋለን። ሲቆፍር ያፈሰሰው ወዙ፣ የማማን ወዝ እናውቀዋለን። ስትጋግር የኩበቱ ጢስ በሱ እናውቀዋለን። ይሄ የእናቴ ጋቢ ነው እንላለን ማለት ነው። ከዛ ሊቃውንቱ በዚህ ነው የተረጎሙት። ይሄ ይትባህል ካልገባን መጽሐፉም አይገባን። ምንድነው መዓዛ? የክርስቶስ መዓዛ ነን። ልብስ በመዓዛው እንዲታወቅ እኛም የክርስቶስ መታወቂያ ነን ማለት ነው ይላሉ። እኛ የክርስቶስ መታወቂያ ነን። ሰዎች ክርስቶስን የሚያውቁት እኛን አይተው ነው ማለት ነው። እኛን አይተው ክርስቶስን ያውቁታል። በሞቴ የማን መታወቂያ ናችሁ እናንተ? ኧረ በሞቴ ተባርፋችሁ ቁጭ በሉ። ደፋሮች ናችሁ እናንተ። የክርስቶስ ትላላችሁ። አሁን እናንተ የክርስቶስ መታወቂያ ናችሁ። በዘፈናችሁ ነው የክርስቶስ መታወቂያ የምትሆኑት። በግርግራችሁ በተሳዳቢነታችሁ ነው የክርስቶስ የምትሆነው። በእንቅልፋምነታችሁ በሆዳምነታችሁ ነው። ዛሬ ሰውዬ ሊሳደብ ነው የመጣ። እኔ ብትሉ ምን ጨነቀኝ፣ ነፍሳችሁ ትዳን እንጂ። ስለዚህ የማን መታወቂያ ነኝ? ሰው እኔን አይቶ ማንን የሚያየው? እኔን አይቶ ጋኔንን ነው የሚያይ? ክርስቶስን። በውሸታችን የማን መታወቂያ ነው? ያጋንንት። ውሸት የጋኔን ነው። በነገረ ሰሪነታችን የማን መታወቂያ ነው? ያጋንንት። መለያየትን የሚሰራ ጋኔን ነው። በነፍሰ ገዳይነታችን የማን መታወቂያ ነው? የጋኔን። እስመም ትካት ቀታሌ ነፍሰ ሰብ ውእቱ። ሐሰትን አመንጭቶ ዛሬ እኮ ሰት ምንድነው? የከተማ ሰው ኃጢአትን ሲያቻችል ምንድነው የሚለው? ኖርማል ነው የሚለው አይደለም። ኃጢአትን በደንብ ሊሰራ ሲፈልግ ኖርማል ነው የሚለው ማለት ነው። አረ ኖርማል አይደለም። እንዴት ኃጢአት ኖርማል ይሆናል? ውሸታውን ኖርማል ነው አይደለም? ለእናንተ ውሸት ኖርማል ነው። አሁን ሰው መዋሸት እዚህ ጫፍ ላይ ደርሻለሁ ይላል። ገና ስንት ኪሎ ሜትር ተቀምጦ ማለት ነው። እንዴት ውሸትን ትለምዳል? እግዚአብሔር እውነት ነው በሉ እስኪ በሉ። ጨምሩ። ሐሰት የማን ነው? የሰይጣን በሉ እንጂ። የሚዋሽ ሰው የማን መታወቂያ ነው? ከዚህ በኋላ ብትዋሹ የማን መታወቂያ ናቸው? ሰይጣንን መምሰል የምትፈልጉ የሰይጣን መታወቂያ ይታተምላችኋል። ዋሹ። ክርስቶስን መምሰል ከፈልጋችሁ እውነተኞቹ ነው። በየትኛውም ነገር አትዋሹ። ለምን ዛሬ አትሞቱም? ውሸት መቆም አለበት። ይህ የኛ መዓዛ አይደለም። ሁለንተናችን፣ አነጋገራችን፣ አመጋገባችን፣ አረማመዳችን፣ አለባበሳችን ማንን ያሳያል? እንዲሁ በሞት ወንዶችም ሴቶችም ዝም ብላችሁ አባ ቄስ ይሄ ልብስ ኃጢአት ነው ጽድቅ ነው የሚለው ተው ዝም ብላችሁ። ይሄ ልብስ የማን መታወቂያ ነው ማለት ነው። አሁን ሴት ሱሪ ብትለብስ ኃጢአት ነው ጽድቅ ነው ከማለት ይልቅ ሴት ሱሪ ስትለብስ ማን ነው የምታሳየን? ነው ክርስቶስ ነው የምታሳየን? ድንግል ማርያም ነው የምታሳየን? ነው ማን ነው የምታሳየን? እውነት ይሄ ነገር ክርስቶስን ያሳያል ወይ ብላችሁ አስቡና፣ ያሳያል ካላችሁ ልበሱት። ህሊናችሁ ተፈጥሮ አያስተምራችሁም? ምን አለ ቅዱስ ጳውሎስ? ተፈጥሮ አያስተምራችሁም? ምን በተፈጥሮ አትማሩም ወይ? ማን ምን መልበስ እንዳለባችሁ እንዴ ሱሪ አትልበስ የሚል ምን መጽሐፍ ቅዱስ አለ? ኦሪት ዘዳግም ያለውም እኮ ወንድ የሴትን ሴት የወንድን አይልበስ ነው የሚል እንጂ ሱሪ የወንድ ነው የሚል ግን የለም ይላል።
ተመልከቱ። ለክፋትማ ለከይሰ ጠቢባን እሙንቱ ለተንኮል ይራቀቃሉ አለ ኢሳይያስ። ለተንኮል ሊቅ ናቸው አለ በእውነቱ ማለት ነው። ግን ተፈጥሮ አያስተምራችሁም ወይ? ስለዚህ ስትናገሩ ስትሳደቡ፣ ቆይ ኋላ እመጣበታለሁ። የማን መዓዛ ናችሁ? ንግግራችሁ ማንን ነው የሚገልጠው? የባለ ትዳሮች ትዳር እውነት ክርስቶስን ነው የሚያሳየው ወይ? የካህናት ክህነት፣ የዲያቆናት ዲቁና ማንን ነው የሚያሳየው? ክርስቶስን ለማሳየት ነው ወይ የምናስቀድሰው? ክርስቶስን ለማሳየት ነው ወይ የምንቀድሰው? የምትማሩ የምትኖሩት ማን ልታሳዩ ነው? ዘራችሁን ልታሳዩ ነው? ከጀርባችሁ ያለውን ሰው ልታሳዩን ነው? ክርስቶስን ልናሳይ የተፈጠርን ሰዎች ነን። ሰዎች እኛን አይተው እግዚአብሔርን ማየት አለባቸው። በእኛ አውሬነት መታየት የለበትም። በእኛ ሰይጣንነት መታየት የለበትም። እንዲህ ያለውን ነገር እንድናሳይ አምላከ ቅዱሳን ይርዳን። መጣላት ማንን ነው የሚያሳየው? የማን መታወቂያ ነው? በሉ ተነሱ። ምን አላችሁኝ? ጌታችን መድኃኒታችን ኢየሱስ ክርስቶስ ለቅዱሳን ሐዋርያት እንዲህ አላቸው፣ በዚህ የእኔ ደቀ መዛሙርት እንደሆናችሁ ሰዎች ያውቋችኋል አላቸው። በምንድን ነው? ጌታ እንግዲህ ሐዋርያት እንዲህ ብሏቸዋል፣ ሙት ታነሳላችሁ፣ ድዊ ትፈውሳላችሁ፣ አጋንንት ታወጣላችሁ፣ ለምጽ ታነጻላችሁ፣ ዓለምን ታጠምቃላችሁ፣ በ12 ወንበር ተቀምጣችሁ ትፈርዳላችሁ። በቃ እናንተ በዓለም ላይ የከበራችሁ ናችሁ፣ የምድር ጨው ናችሁ፣ የምድር ብርሃን ናችሁ ብሏቸዋል። በዚህ የክርስቶስ መሆናቸው ይታወቃል አይደለም? ዝም ብትሉ ደግሞ ጥሩ ነው። አይደለም ያላቸው በዚህ የኔ መሆናችሁ ይታወቃል አላቸው። እምከመ ተፋቀርክሙ በባይናቲክሙ ወበዝንቱ ያአምሩክሙ ሰብ ከመ አርዳኢ አንትሙ። እርስ በርሳችሁ ስትፋቀሩ ሰዎች የኔ እንደሆናችሁ በዚህ ያውቋችኋል አለ። የክርስቶስ የመሆን መታወቂያው አለ። ይሄንን ይዞ ቅዱስ ዮሐንስ አፈወርቅ ሙት ማንሳት አይደለም መዋደድ ነው እንጂ ይላል። ሙት ማንሳት የክርስቶስ የመሆን ምልክት አይደለም። አጋንንትም ቢሆን በምታት ሙት ያስነሳሉ። አጋንንትም ቢሆን ይፈውሳሉ እኮ። እንዴት አጋንንት ይፈውሳሉ? አጋንንት ሲፈውሱ ምን ማለት መሰላችሁ? ከአንድ ሰውዬ ላይ ጋኔን ካደረበት ከፈዋሹ ላይ ጋኔን አለ በሉ። ከተፈዋሹ ላይ ደግሞ ጋኔን ካለበት ይሄኛው ጋኔን ሰውን ጨርሶ ያ ጋኔን ለማድረግ እዛ ላይ ያለው ጋኔን ይወጣል። ይቆይና ከዛ በሌላ ቀን መለስ ይል አሁን ልውጣና ሌላ ሰው ጨምሬ ላሳስት ብሎ ወጥቶ ለቀቅ አድርጎት ይቆያል። አስለቀቀው ተብሎ እዚያ በኋላ ይነገርለታል ማለት ነው። ጋኔን ምን ጨነቀው? የባሰ ኃጢአት ለማሰራት ከጥቂት ኃጢአት ይጠብቃል ሰይጣን። ነፍስ ማስገደል ከፈለገ ሌላ ነገር ያደርጋል። ሌላውን ኃጢአት ያስተዋል። የምትክድለት ከሆነ አንተን በጫት ማደንዘዝ፣ በሱስ ማደንዘዝ ለምን ይፈልጋል? ሰው ራሱን ከተቆረጠ በኋላ ቀይ ካባ እንደርብለት ቢጫ ካባ እንደርብለት ይባላል። አንገቱን ተቆርጦ የለም ራሱ እኮ የለም። ራሱ እኮ ክርስቶስ ነው። ክርስቶስን አጥቶ ሰው ሱስ ባይኖርበት ባይሰክር፣ ንግግሩ ጥሩ ቢሆን ባይሰርቅ፣ ክርስቶስን ከካደ በኋላ ምግባር ምን ይሰራለታል? ያለ መሰረት የሚቆም ቤት እንደሌለ ማለት ነው። ስለዚህ ሰይጣን የባሰውን ኃጢአት ለማሰራት አንድ መፍትሄ ይሰጣል። የማይረባ መፍትሄ ቆይቶ ግን ይይዘዋል። ምንድን ነው የሚያደርገው? መጨረሻ ላይ የፈወሰው ሰው ጥገኛና አጨብጫቢ ሆኖ እንዲቀር ያደርገዋል። የክርስቶስ ተከታይ አያደርገውም። መመኪያው ሁሉ ያ ፈወሰኝ የሚለው ሰው እንዲሆን አድርጎ ነው የሚያኖረው። ገንዘቡም ለዚያ እንደጨረሰ፣ ጉልበቱን ለዚያ እንደጨረሰ ይኖራል። ስለዚህ የእግዚአብሔር ቤተሰቦች የማን መታወቂያ? እኛ የምንታወቀው ድዊ በመፈወሳችን የክርስቶስ መሆናችን አይታወቅም። ጋኔን ያደረባቸው ድዊ ይፈውሳሉ። ጋኔን ያደረባቸው ጋኔን ያወጣሉ። ታዲያ ምንድን ነው መታወቂያችን? ፍቅር። ስለዚህ ሊቃውንት ምን አሉ? ፍቅር ሙት ከማንሳት ይበልጣል። እስኪ በሉ ሁላችሁም በሉ እንጂ ፍቅር ሙት ከማንሳት ይበልጣል። ፍቅር ያለው ሰው የጸና ሃይማኖት ካለው ሰውም ይበልጣል። እንዲህ ብሎ እንደተናገረ ቅዱስ ጳውሎስ ወመቤ ሃይማኖት እስከ አፈልስ አድባረ ወተፋቅሮ አልቤ ከንቶ ኮንኩ ዋልቦ ዘረባይኩ። ተራራ የሚያፈልስ እምነት ቢኖረኝ ፍቅር ከሌለኝ ከንቱ ነኝ። አየህ፣ ከጸና ሃይማኖት ይልቅ ፍቅር ይበልጣል። ሃይማኖት ኑሮ ፍቅር ከሌለ በሃይማኖቱ አትድንበትም። ፍቅር ከሰማዕትነትም ይበልጣል። ወመኒ ወሀብኩ ኩሎ ስጋዬ ለእውየተ እሳት። ተመልከቱ፣ ስጋዬን እንኳን ለእሳት መቃጠል አሳልፌ ብሰጥ ፍቅር ከሌለኝ ምንም የምጠቀመው ነገር የለኝም።
ወመኒ ወሀብኩ ኩሎ ንዋዬ ለምጽዋት ገንዘቤን ሁሉ ለምጽዋት ብሰጥ ፍቅር ከሌለኝ ከንቱ ነኝ። ኮንኩ ከመከበሮ ዘይዘበጥ ወከመብርት ዘይነቁ እንደሚንሿሿ ጸናጽል እንደሚመታ ከበሮ። የዚህ ትርጉም ገብቷቸው ያውቃል? እኔ ከበሮ ያሳዝነኛል። አያሳዝናችሁም? ሌሊቱን ሙሉ ሲለፋ አድሮ በማይሌት እኛ ወደ ዝክር ስንሄድ እሱ እዚያው ተጋድሞ ይቀራል። ይሄው ነው የከበሮ ልፋት የሚባለው ማለት። ጸናጽል ሌሊቱን ሙሉ ቀጭ ስትል አድራ እነ የኔታ መርጌታ በዋንጫ ስለ ቅዱስ ሚካኤል እያሉ ሲጠጡ ከበሮ ጸናጽል እዚያው ሸዋ ብላ ትቀራለች። ምን ማለት ነው? ስለዚህ ፍቅር የሌለው ሰው አንገቱ እንደ ቀለበት እስከሚቀጥን ድረስ ቢሰግድ እንኳን ከለፋበት ስግደት የሚያተርፈው ነገር የለውም ማለት ነው። ምንም መስዋዕት ቢያቀርብ ቤተ ክርስቲያን በዕንቁ በወርቅ ቢሰራ፣ ለምን ወርቅ አይኑን ግድግዳ አድርጎ ቤተ ክርስቲያን ለምን አይሰራም? ለምን ገዳም አይሰራም? ለምን አብነት ትምህርት ቤት አይሰጥም? ልጁን እንኳን ቢገብር ለምን አንገቱን ቆርጦ አይሰጥም? ፍቅር የሌለው ሰው ሰማዕት ቢሆን እንኳን አይጸድቅም። ሰማዕት ሆኖ ቢሞት እንኳን ማለት ነው። ያልታረቀ ሰው የገጠር ሰው እንዲህ ይላል፣ ሰው የገደለው ሰው ይጸድቃል ይላል። አይጸድቅም። ሰው የገደለው ሰው ይጸድቃል። ሰው ስለገደለ የምትጸድቅ እንዳይመስል። ሰው የገደለው ሰው እንደሚጸድቅ ሰውየው አንተን ስለገደለ ይኮነናል እንጂ ሰውየው አንተን ስለገደለ አንተ አትጸድቅም። ሁሉም ስራውን ተሸክሞ ይቆማል። ሁሉ ጾሮ ይጸውር። ስለዚህ እኛ የክርስቶስ መዓዛ ነን። ውሻ የጌታውንና የቤተሰቡን መዓዛ ለይቶ ያውቃል። እኛም ትክክለኛ የእግዚአብሔር አገልጋዮች የቤቱ ጠባቆች ከሆን መጀመሪያ መዓዛችን እንለይ። ኦርቶዶክሳዊ መዓዛ ይኑረን። ከደመቀበት የምንዘፍን መሆን የለብንም። እንደ ጎርፍ የምንነዳ መሆን የለብንም። የራሳችን ባይታዊ፣ የራሳችን ሰባኪ፣ የራሳችን መነኩሴ ሊኖረን አይገባም። የቤተ ክርስቲያን ሰባኪ፣ የቤተ ክርስቲያን ባይታዊ፣ የቤተ ክርስቲያን መነኩሴ፣ የቤተ ክርስቲያን እረኛ ነው እንጂ የግል ደጋፊ የምንሆነው ሰው ሊኖረን አይገባም። ግለሰብ የምንከተል መሆን የለብንም። መዓዛችሁን ለዩ። እውነቴን እኮ ነው። እኔ አሁን አላችሁ የላችሁ? አሁን እኔ በጣም 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 አዝናለሁ። እንግዲህ የሚከፋችሁ ሰዎች ስለመኖራችሁ ማዝናለሁ። ለምሳሌ እንዲህ ይባላል፣ መምህራችን ባይታዊ ገሌ በዚህ ቀን እዚህ ቤተ ክርስቲያን ፈውስ ይሰጣሉ ይባላል። ይሄ የማን መዓዛ ነው? ይሄ ክርስቶስ ነው? ይሄ ተክለ ሃይማኖት ነው? ይሄ አቡነ ገብረ መንፈስ ቅዱስ ነው? አይደለም። ያጋንንት መዓዛ ነው ይሄ። ማንኛው ጻድቅ ነው እንደዚህ ያደረገ? የበረሃው ኮከብ አባታችን ቡሩክ ገብረ መንፈስ ቅዱስ ድዊ ሲፈውሱ ቆይተው ሰው ሲያውቅባቸው ወጥተው ወደ ሌላኛው ጫካ ነው የሄዱት። አንድ ሰውዬ ገብረ መንፈስ ቅዱስ እዚህ ያሉ ሲባል ሰምቶ መጣ። የታመመ ሰው ይዞ መጣ። ለጥቂት አሁን ይሄዱ አሉት አለው። ከዚህ በኋላ እኔ ምን ላድርግ እሳቸው ያድኑኛል ብዬ ነው የመጣል። ምን አደርጋለሁ ሂደዋልና ትዝ ሲለው ትዝ አለኝ፣ እዚህ አካባቢ እሳቸው ተቀምጦ ነበር፣ እዚህ ላይ አስተኛው ይድንልሃል። ሲያስተኛው ዳነለት ማለት ነው። አባታችን አቡነ ተክለ ሃይማኖት ከነ አባ በጸሎተ ሚካኤል ጋር ሳሉ ድውይ እሳት የፈጀው ሰው አረጀን እሳት በላይ ሲል ለተክለ ሃይማኖት አሳየው ሲሉት ይድናል። ዝም ብሎ ወጥ ሲቆሰቁስ ይበላው ሁሉ ሚያም እንዲህ አለ። ኧረ ሽሆ ጋብ አይኔ ፍንጥር እንጨት ገባብ ለተክለ ሃይማኖት አሳየው ረዱ ነው ሲሉት ይድናል። ኋላ መጨረሻ ላይ ሰው መልአክ ነው ወይስ ምንድነው? መልአክ ነው ወይስ ሰው ነው ሲሏቸው ምን እንዳሉ ታውቃላችሁ? አባቴ ኃጢአቴ ታውቆብኛልና ልሂድ ያሰናብቱኛሉ አበምኔቱ። ቆይ ተክለ ሃይማኖት ጽድቃቸውን የታወቀ ኃጢአታቸው ነው። ጽድቃቸው ሲታወቅ ምን የታወቀ ነው ያሉት? እኛ ደግሞ በዚህ ዘመን እያቀድን መብቃት ጀምረናል። በቀመር መብቃት ማለት ነው። ወይ ታምርኩ እንደው ክርስትና ቀልድ ሆነ እኮ በእውነቱ ማለት ነው። እያቀድን መብቃት በቃ እያቀድን መፈወስ ጌታም እንኳን አላደረገው። ኋላ ብለንስ ደግሞ ኧረ ተው እንዲህ አታድርጉ ተው ሲባል ደግሞ ሰሞኑን አንድ ባይታው እየተናገሩትን ልንገራችሁ። መቼስ እንግዲህ ደግሞ እናንተ የምትሉትን ማውቀዋለሁ በሉኝ። ቀንተህ በሉ ችግር የለም በሉ መቀበል። ከዚያ ምን አሉ? ምንድን ነው መስለው እንዲህ ተሳስተዋል እርስዎ እሳቸው አጋንንትን ባጋንንትን የሚያወጡ ሐሰተኛ ባይታዊ ናቸው ካሏችሁ አሉ። እሺ
በስራ የመኑ በሏቸዋል። በማን መኑ? ወይ መድኃኒዓለም። በስራ የመኑ ማለት የሚችል እኮ እግዚአብሔር ብቻ ነው። ክርስቶስ ብቻ እኮ ነው። ፍጡር እኮ ስራ አለኝ አይልም።